ማንነቴን ያውቀዋለሁ። እኔ ኦሮሞ ነኝ። ማንነቴን ጠንቅቄ ያውቃለሁ። አገሬ ደግሞ ኢትዮጵያ ናት። በተረፈ እንደ ኦሮሞ ህዝብ ከአረንጓዴ ቢጫ ቀይ እኛ ድርሻ የለንም? አድዋ የተዋጋ ኦሮሞ የለም? ቀወጥንበት ነው የሚባለው። እንዴት ናችሁ? አተረማመሰው በጣም ደስ ይላል። በጣም ደስ ይላል። እኔ ያውቀው የለም ወይ ማንነቴን? አንዳንድ አወዛጋቢ ጉዳዮች ሊነሱ ይችላሉ። ከኔ በላይ ማንነቴን የሚያውቅ ግን ማንም የለም። እኔ ኦሮሞ ነኝ። ማንነቴን ጠንቅቄ ያውቃለሁ። አገሬ ደግሞ ኢትዮጵያ ናት። የተወለድኩበት ያደግኩበት ጂኦግራፊ ነው። ቴዲ በሚገባ እየቀወጠው ነው። ቴዲ አፍሮ አሁን እያደረገ ያለው ምንድነው ካላችሁት፣ ከተባበር ነው ሁላችንም ግንዛቤ ከጨበጥን አሁን ከሚደረገው እንቅስቃሴ ከተጣልንበት የመከራ ጉድጓድ መውጫ መንገዳችን ብቸኛው ቁልፉ መተባበር ነው። በትናንሽ ነገሮች ይህ የኮማሪ ልጅ የሚጠቀምበትን ትናንሽ መንገዶች አንስተን ከመነዘርናቸው አንድነታችን ዩኒቲያችን ይላላል። እሱ ደግሞ ያንን እየመዘዘ ይጠቀምበታል። ማንነቴን እኔ ያውቀዋለሁ። በዚህ በአረንጓዴ ቢጫ ቀይ ዙሪያ ከፍተኛ የሆነ ውዝግብ አለ ነበረ። መነሻው ከየት እንደሆነ ይታወቃል። መነሻው አንዱ ብሔር ሌላውን በመጥላት ስለጠላ አይደለም። መነሻው ትላንትና እንደ ብልጽግና ሀገር ሲያስተዳድሩ የነበሩት የትላንትናው ብልጽግናዎች የፈጠሩት ችግር ነው። በተረፈ እንደ ኦሮሞ ህዝብ ከአረንጓዴ ቢጫ ቀይ እኛ ድርሻ የለንም? አድዋ የተዋጋ ኦሮሞ የለም? አድዋ የተዋጋ ተጋሩ የለም? አድዋ የተዋጋ ሶማሌ የለም? አድዋ ከኢትዮጵያ ብሔር ብሔረሰቦች ትግል ውጪ ምንድናት? ምንም አይደለችም። እልህ፣ ቁጭት ያለፉትን የፊውዳሉ የብልጽግና ዘመን የተሰራብንን ፕሮፓጋንዳ ለመቃወም ካልሆነ በስተቀር አረንጓዴ ቢጫ ቀይ ለኢትዮጵያ ለኦሮሞ ህዝብ የጠላትነት ምልክት ሊሆን አይችልም። ይህን የሰበከው ሰውዬ ይሄን ባንዲራ ያሳዩን ጨቆኑን ያለን ሰውዬ ዛሬ ከገዳይ ቡድን ጋር ገብቶ ተቀላቅሎ ህዝብን እየገደለ ነው። ጥበቡ ዋንኛ ጉዳያችን አሁን ዩኒቲያችንን ነው። የጥበብ ሰውና ድምፃዊ ቴዲ አፍሮ አዲስ አልበሙን ይፋ ማድረጉን ተከትሎ ከተለያዩ የሀገሪቱ ክፍሎች የሚሰጡ አስተያየቶች ቀጥለዋል። ከነዚህ መካከል ከአምቦ የመጣው የአንድ ወጣት የኦሮሞ ተወላጅ ንግግር በብዙዎች ዘንድ ልብ የሚነካና አፍ የሚያስከፍት ተብሎ ተገልጿል። ወጣቱ በንግግሩ ወቅት ለቴዲ አፍሮ ያለውን ጥልቅ አክብሮት የገለጸ ሲሆን በተለይም የድምፃዊ ሃጫሉ ሁንዴሳን ስም በማንሳት ያስተላለፈው መልእክት የብዙዎችን ስሜት ኮርኩሯል። ሃጫሉ ዛሬ በህይወት ባይኖርም ቢኖር ኖሮ ግን ካንተ ጎን ይቆም ነበር በማለት የሁለቱን የጥበብ ሰዎች የሐሳብ ትስስር ገልጿል። ወጣቱ አሁን ካለንበት ማህበራዊና ፖለቲካዊ ውጥረት መውጫው ብቸኛ መንገድ መተባበርና አንድነት መሆኑን በአጽንኦት ተናግሯል። ስለ አረንጓዴ ቢጫ ቀይ ባንዲራ ሲያነሳም የኦሮሞ ህዝብ በዚህ ባንዲራ ላይ ትልቅ ድርሻ አለው፣ አባቶቻችን በአድዋ ጦርነት ተዋግተውለታል በማለት የታሪክ ምስክርነቱን ሰጥቷል። መታሰቢያነቱ ለተፈናቀለው፣ ለሞተው፣ ለተጨቆነው በመከራ ውስጥ ላለው የኢትዮጵያ ህዝብ ይሁን ሲል ቴዲ አፍሮ ለኦሮሞም ጭምር ነው። እኔም ወስደው አብዲሌን እያሽመረመኑት ነው። ዛሬ በሚሊዮን የሚቆጠር ኦሮሞ ገለዋል፣ ጨፍጭፏል። ኦሮሞን ለ100 ዓመት ወደ ኋላ መልሳለሁ ብሎ ዝቶ ነበርና ዛሬ አብዲሌን እስር ቤት ኑሮ እንዴት ነበር እያለ አንድ የሆነች አለች ለብቻ ቪዲዮ ሰራለሁ እያሽመነመነች ተነቅለናል፣ እኛ ታርዘናል፣ ወርቀናል። ቴዲ አፍሮ ነጥሎ ስለ አንድ ቤተሰብ አይደለም የሚያወራው፣ ስለ አንድ ቡድን አይደለም የሚያወራው። በዛ ሐሳብ ያለኝ ፖዚቲቭ ቲንኪንግ ፖዚቲቭ አድርጋችሁ ሰዱ እያንዳንዱ አንዳንድ ከዚህ ከባንዲራ ጋር በተያያዘና ከድሮ እሳቤ ጋር በማያያዝ ነቀፋ ላይ የተሰማሩ አሉ።
ብቸኛ የብልጽግና ካድሬዎች ብቻ መሆኑን እንድታውቁ ስለማቅ አምቦ እዚህ ሚዲያ ላይ በጣም ነው የቆየሁት። አማራ የለም ከተባለበት ዘመን አንስቶ አለው እስካሁን ድረስ ማን ምን እንደሆነ ከሚያውቁ ሰዎች አንዱ ነኝ ብዬ ያለ መመጻደቅ መናገር ይችላል። ዋናው ግን ቁልፉ አሁን ማድረግ ያለብን ይህንን የልዩነት መስመር መዝጋት ነው። የቴዲ አፍሮ አዲስ አልበም ከወጣ አንድ ቀን ያልሞላው ቢሆንም በኢንተርኔት እና በሙዚቃው ገበያ ላይ እያስመዘገበ ያለው ውጤት አስገራሚ ሆኗል። በተለይም የመጀመሪያው ዳስጣል የተሰኘው ሙዚቃ በወጣ በ24 ሰዓት ውስጥ ብቻ ከ5 ሚሊዮን በላይ እይታዎችን በማግኘት አዲስ ታሪክን አስመዝግቧል። በዩቲዩብ ታሪክ በአጭር ጊዜ ውስጥ ከፍተኛ ተመልካቾችን ካገኙ የዓለም ሙዚቃዎችም ተርታ ተመዝግቧል። አልበሙ በኢትዮጵያ ብቻ ሳይሆን በተለያዩ የዓለም ሀገራት የሙዚቃ ሰንጠረዦች ትሬንዲንግ ቻርት ላይ ቀዳሚ መሆን ችሏል። አልበሙን ተከትሎ የኪነ ጥበብ ሰዎች፣ ፖለቲከኞችና ታዋቂ ግለሰቦች ሀሳባቸውን እየሰጡ ይገኛሉ። አብዛኞቹ አስተያየቶች የሚያጠነጥኑት ሙዚቃው ያለውን የማስታረቅና የሀገር ፍቅር ስሜት የመቀስቀስ ኃይል ላይ ነው። በዘር በጎጥ ተከልለው ተበክለው የታመሙ ሀገር ለቀው ለሆዳቸው ጦርነትን የሚጎስሙ በደሃ ልጅ ደም የወፈሩ እነሱ ግን የማይደሙ በጥላቻ የታወሩ የማያዩ የማይሰሙ የገባው ሰው ስንት ዓመታት ስለ ፍቅር ሲሰብካቸው ምን እንደሚል ያልገባቸው ዓመት ከዓመት መንደሬነት የሚቀኙ ለግብፅና ለኤርትራ ድል ማረግን የተመኙ ቴዲ አፍሮ አልበም ሲለቅ ሀገር መስለው የሚገኙ በጎጥ ታጥረው ተተብትበው ተሳዳቢን የሚያነግሱ ሰውን በዘር የሚኮንኑ ነውራቸውን የሚቀድሱ አዎ እነሱ ለሆዳቸው ዋጋ ከፋይ ለሕዝባቸው ጠላት ፈልፋይ አዎ እነሱ የሀገር ጭምብል የለበሱ በሕዝብ ስም ኑሯቸውን የቀለሱ በሕዝብ ስም ሆዳቸውን የሚሞሉ ሬት ሆነው ማርነን ሚሉ የማስመሰል አበጋዞች መድኃኒት ነን ሚሉ መርዞች አዎ እነሱ ቴዲ አፍሮን ቢያደንቁትም በጥላቻ ደንቁረዋል የሚለውን አይሰሙትም። በስሙ እንጂ በሐሳቡ አያውቁትም። ቢያውቁት ኑሮ የጠላውን አይወዱትም። ቢያውቁት ኖሮ የሆኑትን አይሆኑትም። ቢያውቁት ኑሮ ያልኖረውን አይኖሩትም። ይህ አልበም ሙዚቃ ብቻ ሳይሆን ለቆሰለው ልባችን መድኃኒትና ለጠፋው አንድነታችን መፍትሄ ጠቋሚ ነው ሲሉ ብዙዎች በማህበራዊ ሚዲያ ገጾቻቸው ላይ እያሰፈሩ ይገኛሉ። በአጠቃላይ የቴዲ አፍሮ አዲስ ስራ በኪነ ጥበብ ሚዛን ብቻ ሳይሆን በሀገራዊ መግባባት ረገድም ትልቅ አዎንታዊ ተጽዕኖ እየፈጠረ ይገኛል። የወጣቱ የአምቦ ልጅ ንግግርም የዚህ አዲስ መንፈስ ማሳያ ተደርጎም ተወስዷል።